rejoining or coming back again in IGAD with the idea of revitalizing this regional ፕሬዚዳንት ኢሳያስ ሳይገቡ ስለወጡበት ኢጋድ ከመናገራቸው ጥቂት ዓመታት ቀደም ብሎ እንዲሆነ በ2012 የመጸው ወራት አንድ ቅዳሜ ምሽት ጠቅላይ ሚኒስትር አብይ አውሮፕላናቸውን አስነስተው ወደ ምስራቅ ኢትዮጵያ አቅጣጫ በረሩ። የኢትዮጵያን ሰማያዊ ግዛት አልፈው ጅቡቲን ቁልቁል ማየትም ጀመሩ። የጉዟቸውን ምስጢራዊነት ገፍተውበት ለሚሄዱበት ሀገር እንኳን አላሳወቁም። የኢትዮጵያ የውጭ ጉዳይ መስሪያ ቤትም መረጃው የለውም። ጥቂት የኦህዴድ ሰዎች ብቻ የሚያውቁትን አጀንዳ ይዘው ጅቡቲ ሰማይ ላይ ሲዘልቁ አምቡሌ ማረፊያም ለማረፍ ሲያዘቀዝቁ ነገር ገጠማቸው። የጅቡቲ አቪዬሽን ባልደረቦች የማናውቀው አውሮፕላን አየር ክልላችንን አልፎ ገብቷል፣ እናም የማናውቀውን አውሮፕላን አናሳርፍም አሉ። ፕሬዚዳንት ዑመር ጊሌህ የሚያውቁት ነገር አልነበራቸውም። የአውሮፕላኑ አብራሪ ቪአይፒ እንግዳ ይዣለሁ አለ። የጅቡቲ መሪዎች ግራ መጋባት የአብይ አህመድ አውሮፕላን 15 ደቂቃ ያህል አየር ላይ እንዲቆይ ያደረገ። በጅቡቲ ሰማይ ስር ተንጣሎ የቆመው አውሮፕላን የምስራቅ አፍሪካን ግዙፍ ሀገር የሚመሩትን ደግሞም የኢጋድ ሊቀመንበር የሆኑትን እንደገናም የወቅቱ የኖቤል ተሸላሚ እየተባሉ የሚዘመርላቸውን ሰው የያዘ ነውና ያለ ቀጠሮ መታል በመጣህበት ተመለስ ሊባል አልቻለም። እናም ተፈቅዶለት ወረደ። አውሮፕላን ማረፊያው ላይ ሲደርሱ አንድም የጅቡቲ ባለስልጣን ሊቀበላቸው አልመጣም። አንድም የፕሮቶኮል ስራ አልነበረም። የጠቅላይ ሚኒስትሩ የጅቡቲ ጉዞ ለምንድነው የሚል ነገር ማህበራዊ ሚዲያ ላይ መወራት ሲጀምር የአገዛዙ ልሳናት አብይ ወደ ጅቡቲ የሄዱት የኖቤል ተሸላሚነታቸውን በማስመልከት የጅቡቲ ኤምባሲና በዚያ የሚኖሩ ኢትዮጵያውያን እንኳን ደስ አለህ የሚል ድግስ ደግሰውላቸው ነው ብለው ዘገቡት። በዓለም ከ45 በላይ ኤምባሲ ያላት ኢትዮጵያ በጅቡቲ ብቻ እንዲህ ያለ ድግስ ለምን ተደገሰላት ብሎ ለመጠየቅ የወቅቱ ግርግር ፋታ አልነበረውም። ዋናው ጉዟቸው ግን ሌላ ነበር። የቀድሞ ወዳጃቸውን ደግሞም ባለውለታዬ ነው የሚሏቸውን ግን ደግሞ መራቅ ይገባቸዋል የተባሉን አንድን ሰው ለማሾም ነበር። የቀድሞውን የቲም ለማ አባልን፣ የቀድሞውን የውጭ ጉዳይ ሚኒስትር፣ የቀድሞውን የኦህዴድ ምክትል ሊቀመንበር ወርቅነህ ገበየሁን የኢጋድ ዋና ጸሐፊ ለማስደረግ ነበር። ስሌቱ ውስብስብ አልነበረም። ወርቅነህ ገበየሁ ከአዲሱ ገዢ ኃይል ጋር እንዲቀጥሉ አልተፈለገም። ደግሞም እንዲርቁና በጡረታ እንደወጡት ኦህዴዶች ገለል እንዲሉ አልታቀደም። እናም ምስራቅ አፍሪካንም ለማዘዝ ይመቸኝ ዘንድ ወርቅነህ እዚህ ቦታ ላይ ይግባ የሚለውን ወስነዋል። ከዚያ በፊት በተባበሩት መንግስታት ጽሕፈት ቤት ናይሮቢ እንዲሾሙላቸው ጠቅላይ ሚኒስትሩ ለአንቶኒዮ ጉተሬስ ጥቆማ ሰጥተው ነበር። ሆኖም ወርቅነህ በሰብአዊ መብት ጥሰት ላይ ሲሳተፍ የኖረ ሰው ነውና ሊሾም አይገባውም ያሉ ሌሎች ጠቋሚዎች ባካሄዱት ዘመቻ የአብይ ፍላጎት ከሸፈ። እናም በዚያ በጥቅምት 2012 ወደ ጅቡቲ ሲያቀኑ ለኢጋድ ዋና ጸሐፊነት ሊያሾሟቸው ነበር። ያ ሰሞን ጠቅላይ ሚኒስትር አብይ የኢጋድ ሊቀመንበርነታቸው ሊያበቃ ጥቂት ቀናት ብቻ የቀሩበትም ወቅት ነበር። እናም ስልጣኗ ሳታልቅ አንድ ኦህዴድ ኢጋድን እንዲመራ ለማድረግ መረባረብ ነበረባቸው። የአባል ሀገራትን ይሁንታ ማግኘት ግዴታ ነው። ወርቅነህን ሹሙልኝ ለማለት ደግሞ እሳቸው የሆነ የሚያደርጉት ነገር ያስፈልጋቸዋል። በዚያን ወቅት ኬንያና ጅቡቲ ከምስራቅ አፍሪካ የተባበሩት መንግስታት የጸጥታው ምክር ቤት ውስጥ ለመግባት የሚፎካከሩበትና የምረጡኝ ቅስቀሳ የሚያደርጉበት ወቅት ነበር። እዚህ ጋር የተለመደው የአብይ አታላይነትና ዋሾነት ተግባር ላይ ዋለች። በዚያ የጥቅምት ምሽት ያልታቀደ በረራ አድርገው ጅቡቲ ሲደርሱ ለዑመር ጊሌህ ቃል ገቡ። ወርቅነህ እንዲሾምልኝ አድርግ፣ ይህንን ካደረክም ኢትዮጵያ ለጸጥታው ምክር ቤት አባል እንድትሆን ለጅቡቲ ድምፅ ትሰጣለች አሏቸው። ጠርጣራው ዑመር ጊሌህ አብይን ጠየቁ። ለእኛ ድምፅ የምትሰጠን ከሆነ የኬንያን ነገር እንዴት ልታደርገው ነው አሉ። አታስብ፣ ከነሱ ጋር ተነጋግረናል የሚለው የአብይ ምላሽ ነበር። እንዳም ሆኖ ጠቅላይ ሚኒስትሩ ከዑመር ጊሌህ ጋር ይህንን ጉዳይ እስኪነጋገሩ ድረስ ከኬንያዎቹ ጋር የተወያዩበት አንድም ነገር አልነበረም ይላል በወቅቱ አብሯቸው ጅቡቲ የተጓዘ አንድ ዲፕሎማት። ከጅቡቲ መልስ ተመሳሳይ ይፋዊ ያልሆነ በረራ ወደ ኬንያ ያደረጉ። አጀንዳው ተመሳሳይ ነው። ወርቅነህ የኢጋድ ዋና ጸሐፊ ይሆን ዘንድ ተባበሩኝ አሉና ለጅቡቲዎች የገቡትን ቃል ለኬንያዎች ደገሙት። ወርቅነህ የኢጋድ ዋና ጸሐፊ እንዲሆን ከተባበራችሁ በጸጥታው ምክር ቤት ለአባልነት በምታደርጉት ምርጫ ላይ ድምፅ እንሰጣለን አሏቸው። የኬንያው የወቅቱ ፕሬዚዳንት ኡሁሩ ኬንያታ እሽም እምቢም አላሉም። የአብይን ዋሾነት ገና በማለዳው ከተረዱ የአካባቢው መሪዎች አንዱ የነበሩት ኬንያታ
እንደ ፕሮፌሰር ፒተር ካጓንጂ ያሉ ጎምቶ አማካሪዎች አሏቸው። ነገሩ በሚገባ ይገባቸዋል። ያኔ እነ ፕሮፌሰር ካጓንጃ አብይ አህመድ ኢጋድን እያዳከመው ነው፣ ከኢሳያስና ፎርማጆ ጋር ሆኖ ሌላ የሶስትዮሽ ድርጅት ሊፈጥሩ እያሴሩ ነው፣ ይህም ኢጋድን እንዲዳከም የሚያደርግ ነው እያሉ የሚጽፉበት ወቅት ነበር። እናም እንደ ዳንኤል ክብረት ያሉ የተረት አባቶች ሳይሆኑ እንደ ካጓንጂ ያሉ የፖለቲካና የዲፕሎማሲ ጠበብቶች የሚያማክሯቸው ኬንያታ የአብይ አህመድን የተባበረኝ ጥያቄ እንደወረደ ሊቀበሉትም ሊገፉትም አልወደዱምና በዝምታ መለሷቸው። በወቅቱ የኢጋድ ዋና ጸሐፊ የነበሩትና እየተሰናበቱ የነበሩት ኬንያዊው ማህቡብ ማአሊም ናቸው። እሳቸው በሁለት ዙር የነበራቸውን ቆይታ እያጠናቀቁ ስለነበር 2 ዓመት ለሚጠጋ ጊዜ ስራ ፈተው የተቀመጡትን ወርቅነህን በዚህ ቦታ ላይ ለማስቀመጥ የሚያስፈልጋቸውን ድጋፍ አብይ ማሰባሰባቸውን ቀጠሉ። ይህንን ካደረጉ በኋላ የወቅቱ የኢጋድ ሊቀመንበርነታቸውን ተጠቅመው ወርቅነህ ገበየሁን የኢጋድ ዋና ጸሐፊ አድርገው መሾማቸውን በደብዳቤ ይፋ አደረጉ። የኢጋድን ዋና ጸሐፊ በምርጫ ሳይሆን በምክክር ወይም በኮንሰንሰስ የመሰየም አሰራር ልማድ ነበርና ያው ሆነ። ይህ በወቅቱ የኬንያ የውጭ ጉዳይ ሚኒስትር የነበሩትን ሞኒካ ጁማን አስቆጣ። የአብይ አህመድን ድርጊቶች ሁሉ እየተከታተሉ በመተቸት የሚታወቁት ሞኒካ እኛ ሳናውቅ እንዴት ወርቅነህ ይሾማል የሚል የቅሬታ ደብዳቤ ለኢጋድ አስገቡ። ይህ ከሆነ በኋላም ከፕሬዚዳንት ጽሕፈት ቤት የስቴት ሃውስ ለውጭ ጉዳይ ሚኒስቴር ማብራሪያ ማቅረብ ነበረበት። አብይ ወርቅነህን የሾሙት ለኬንያ ድምፅ ለመስጣት ቃል ገብተው ነው፣ ነገሩን ከዚህ በላይ አንግፋበት፣ ከኛ ጋር ተመካክሯል ተብሎ እንዲለሳለስ ተደረገ። ሚኒስትሯ እንደገና ሌላ ደብዳቤ ለኢጋድ ወደ ጅቡቲ ላኩ። በውሳኔው ላይ ያቀረቡትንም ቅሬታ አስተባበሉ። በዚህ ጊዜ ዑመር ጊሌህ አብይ ለሁለቱም ተመሳሳይ ቃል እንደገቡ ደረሱበት። ሆኖም ረፍዶ ነበር። አብይ አንድን የወደድ ሰው ለማሾምና እንደ መከላከያም እንደ ብሔራዊ ባንክም ኢጋድን ለመቆጣጠር ብለው ለሁለት ሀገራት ዋሽተው ቀድመዋቸዋል። ያለቻቸውን አንዲት ድምፅም ለማን እንደሰጧት አይታወቅም። እንዳም ሆኖ 129 ድምፅ ያገኘችው ኬንያ አልፋ ከ62 በላይ ድምፅ ያላመጣችው ጅቡቲ ወደቀች። በዚህ መልኩ የተሾሙት ወርቅነህ ገበየሁ ሰሞኑን ስማቸው በምስራቅ አፍሪካ ሰማይ ስር በድጋሚ ዝነኛ ሆኗል። ማስረሻ ሰጤ ለ3ኛ ጊዜ እጅ ሲሰጡ ኢጋድ ተሳትፏል መባሉ ኤርትራ ከኢጋድ ወጥቻለሁ ብላ ስታውጅ በእርግጥም ወርቅነህና ኢጋድ ስማቸውን አኝቷል። ነገሩ ከሐሜትና ግምት በዘለለ በትክክል ምን ተከናወነበት የሚለው ጉዳይ ግን እምብዛም አልተብራራም። ማስረሻ ሰጤ እጅ ሲሰጡ ኢጋድ ሚናው ምን ነበር? ሻቢያስ ከኢጋድ ለመውጣት ያቀረበው ምክንያት ከወርቅነህ ጋር ምን አገናኘው? ኢሳያስ አፈወርቂ እንደ ጠላ ቤት የሚገቡበትና የሚወጡበት ኢጋድ በትክክል ለሳቸው ምንድን ነበር? እነዚህን ጉዳዮች ለማብራራት ሰዎችን ጠይቀን ሰነዶችን አገላብጠናል። Eritrea became the 7th member after attaining independence in 1993. ኤርትራ የምትባልን አገር ኢጋድ የተቀበላት በኢትዮጵያ አቆጣጠር በግንቦት 1985 ዓ.ም ነው። ከኢትዮጵያ የተገነጠለችበት ህዝበ ውሳኔ ከተካሄደ በኋላ ከሳምንታት ቆይታ በኋላ የድርጅቱ አባል ሆነች። ይሁን እንጂ ከ5 ዓመታት በኋላ ሻቢያዎች ኢትዮጵያን ወረሩ። በ1990 ዓ.ም በኋላ ላይ የቀጣናው የበይነ መንግስታት ድርጅት የሆነው ኢጋድ ችግሩን ለመፍታት በኬንያ የሚመራ እንቅስቃሴ ጀመረ። ኢሳያስ አፈወርቂ ከኢጋድ ለመውጣት ይህ ብቻውን በቂያቸው ነበር። ኬንያ ልታሸማግለን መሞከሯ ልክ አይደለም፣ ገለልተኛ አይደለችም ብለው ከኢጋድ ወጥቻለሁ አሉ። ወትሮም ቢሆን ተቋማዊ አሰራር የማይገባቸው እስከዛሬ ድረስም ሁሉንም ነገር በሳህል ዋሻዎች አስተሳሰብ የሚመሩት ኤርትራዊ ፕሬዝዳንት የአፍሪካ ህብረትን እንደሚያጣጥሉት ሁሉ ኢጋድንም ናቁት። እናም በ1999 ዓ.ም ኤርትራ ራሴን ከኢጋድ አግልያለሁ ስትል በይፋ አሳወቀች። በ2000 ዓ.ም ነሐሴ ወር ላይ ጉዳዩ አሳሰበኝ ያለው ኢጋድም አንድ ልዑክ ልኮ ኤርትራን ለማግባባት ጣረ። ወደ አስመራ የተጓዘው ልዑክ ኢሳያስ አፈወርቂን ሲያነጋግራቸው ኢጋድ ቀጣናዊ ድርጅት ሳይሆን የኢትዮጵያ የውጭ ጉዳይ መስሪያ ቤት ነው ብለው እንደሚያምኑ ገለጹ። የኢትዮ ኤርትራን ችግር ለመፍታት መቸገሩንና ኢትዮጵያ በሶማሊያ ጦር ስታዘምት ዝም ብሎ ማየቱን ደግሞ የዚሁ ክርክራቸው ማስረጃ አድርገው አቀረቡት። እናም እንዲህ ያለውን ተቋም የኔ ድርጅት ብለው መቀበል እንደሚቸገሩ አብራሩ። ከዚያን ጊዜ ወዲህም ኤርትራ ከኢጋድ ጋር ከፍተኛ መካረር ውስጥ ገባች። አቶ ኢሳያስ ኢጋድን የአፍሪካ ህብረትንና አሜሪካን በታላቋ ኤርትራ ላይ የተነሱ አድርገው ሲያወግዟቸው ሰነበቱ። እኛ እኮ ዓለም ሁሉ የተነሳብን፣ የምስራቅ አፍሪካ መንግስታት ሁሉ የሚተባበሩብን፣ ጠላት የበዛብን ምርጥና እንቁዎች ነን እያሉ በአገር ውስጥ ለሚያደርጉት ጭቆናዊ አገዛዝም ይህ የተመቻቸው ሆኖ ዘለቀ። እናም የኢጋድን የሰላምና የልማት ሙከራዎች ሁሉ እየዞሩ የሚያበላሹና የሚረብሹ ሆኑ።
ኢጋድ በሶማሊያ ሰላምን ለመፍጠር ሲጥር ኢሳያስ አልሸባብን እያስታጠቁ ያሰማራሉ። ኢጋድ የደቡብ ሱዳንና የሱዳንን ግጭት ለመቋጨት ሲሞክር እሳቸው ለአማጽያን ትጥቅና ስንቅ ያቀርባሉ። ከጅቡቲ ጋር የገቡበትን የድንበር ውዝግብ ለመፍታት በተባበሩት መንግስታት የቀረበላቸውን ሐሳብ አልቀበልም ይላሉ። ነገሩ ሲበዛ በወቅቱ የአፍሪካ ቀንድ ብቻ ሳይሆን የአጠቃላይ የአፍሪካ መሪና አስተባባሪ የነበረችው ተደማጯ ኢትዮጵያ በ2001 ዓ.ም ኤርትራ ላይ ማዕቀብ እንዲጣል ለተባበሩት መንግስታትና ለአፍሪካ ህብረት ድርጅቱ ምክረ ሐሳብ ያቀርባለች። በሁሉም አባል አገራት የተደገፈው የኢትዮጵያ አጀንዳ ጸድቆ የአፍሪካ ህብረት በታሪኩ ለመጀመሪያ ጊዜ በአባል አገር ላይ ማዕቀብ ጣለ። የተባበሩት መንግስታትም ሪዞሉሽን 1907 የተሰኘውን የቅጣት ማዕቀብ በኤርትራ ባለስልጣናትና መንግስት ላይ ጣለ። ከዚያን ጊዜ ጀምሮ በኢጋድ ላይ እንዲህ ያለ ቂም ያላቸው ኢሳያስ አፈወርቂም ወደ ድርጅቱ ለመመለስ ጥያቄ የቀረበላቸው ከአብይ አህመድ ጋር ወደ እርቅ መጡ ከተባለ በኋላ ነበር። በወቅቱ የአፍሪካ አንደበት ይባሉ በነበሩት መለስ ዜናዊ ሐሳብ አቅራቢነት ኤርትራ ላይ የተጣለው ማዕቀብ እንዲነሳም ከኃይለማርያም ደሳለኝ የኢጋድ ሊቀመንበርነትን የተረከቡት አብይ አህመድ አስፈጸሙ። ከዚያም በኋላ ኤርትራ ወደ ኢጋድ አባልነት እንድትመለስ ስምምነት ተደርሷል ተባለ። ሆኖም ነገሩ የተሳካው ኤርትራ ለመመለስ ተስማማች ከተባለ ከ5 ዓመታት በኋላ ነበር። እሱም ከአብይ አህመድ ጋር እስኪጣሉ ድረስ መጠበቅ ነበረበት። ይህም የሆነው ሰኔ 2015 ዓ.ም በኢትዮጵያ አቆጣጠር ነው። ዝርዝሩ ቁም ነገሮችን የያዘ ነው። Eritrea is once again part of the Intergovernmental Authority on Development. The Horn of Africa nation rejoined the body on Monday during a regional leaders meeting in Djibouti. ከ2014 የመጨረሻ ወራት ጀምሮ ኢሳያስ አፈወርቂና አብይ አህመድ መጋጨታቸውና ለመግባባታቸው እየታወቀ መጣ። በአካባቢው ላይ የኢትዮጵያ ተደማጭነት እጅጉን ጠፍቶ የምስራቅ አፍሪካ አንከር ወይም መሪ ኬንያ ሆናለች። እናም ኢጋድን ተጠቅመው ጉዳዮቻቸውን ለማስፈጸም ድርጅቱን ማጠናከር ላይ የበኩላቸውን ሚና ለማወጣት ደፋ ቀና ማለት ጀመሩ ኬንያዎች። በተለይ ከኡሁሩ ኬንያታ በኋላ ፕሬዚዳንት የሆኑት ዊልያም ሩቶ በምስራቅ አፍሪካ ግንባር ቀደም መሪ ለመሆን የሚያደርጉትን ሩጫ በብልጫ ለማከናወን በአዲስ ጉልበት እየሰሩ ብቅ አሉ። እናም የምስራቅ አፍሪካ ጉዳዮች አማካሪያቸውን ወደ ኤርትራ ላኩ። ኤርትራ ወደ ኢጋድ እንድትመለስም አግባቡ። ኢሳያስ አፈወርቂ ተስማሙ። በኢትዮጵያ አቆጣጠር በየካቲት 2015 ዓ.ም ወደ ናይሮቢ በመሄድም ከአዲሱ የኬንያ መስተዳድር ጋር በትብብር ለመስራትና ያቀረበላቸውን የኢጋድን ተቀላቀል ጥያቄ በይፋ መቀበላቸውን ለመግለጽ እንዲሁም የኢጋድን አምባሳደር ለመመደብ ቃል ገቡ። ያንን የኢትዮጵያ ውጭ ጉዳይ መስሪያ ቤት እያሉ ይጠሩትና ያጣጥሉት የነበረውን ኢጋድንም ቀጣናዊ ድርጅት ነውና ተመልሰን እንድንገባበት ነገሩንም እንደገና እንድናጤነው ከሩቶ ጋር ተስማምቻለሁ አሉ። One very significant thing this morning, you talked about IGAD, your suggestion that we need to reconsider our membership to IGAD. ዛሬ ጠዋት የተመካከርንበት አንድ ጠቃሚ ነገር ወደ ኢጋድ እንድንመለስ ፕሬዚዳንት ሩቶ ያቀረበልን አጀንዳ ነው። ወደ ኢጋድ ብትመለሱ የሚለውን ሐሳብ ሲያነሳልኝ ዝግጁ ነኝ፣ ስለዚህ ጉዳይ ጥያቄ የለኝም አልኩት። የሁለትዮሽ ጉዳዮች እንደ ኢጋድ ባሉ ቀጣናዊ ድርጅቶች ካልሆነ በቀር የመፈጸም ዕድላቸው አነስተኛ ነው፣ አይሳካላቸውም። እናም የድርጅቱ አባል መልሰን ለመሆን ተስማምተናል። በዚህ መልኩ እንደሚገቡበት ከተናገሩ ከ5 ወራት በኋላ በሰኔ ወር 2015 ዓ.ም ጅቡቲ ላይ የኢጋድ ስብሰባ ሲካሄድ ኤርትራ ከ16 ዓመታት በኋላ ለመጀመሪያ ጊዜ ተገኘች። ይህ እንዲሆንም የኬንያው ፕሬዝዳንት ከናይሮቢ አውሮፕላን ልከው የኤርትራውን የውጭ ጉዳይ ሚኒስትር እና የማነ ገብረአብን ማጓጓዝ ነበረባቸው። እንዳም ሆኖ ኤርትራ ከዚያን ጊዜ ወዲህ ምንም ተሳትፎ አድርጋ አታውቅም የሚሉ አንድ የኢጋድ ምንጭ ሰሞኑን ወጣሁ ስትል ድሮም እኮ አልገባሽበትም ነበር ብለን ቀለድን ብለዋል። በእርግጥም ኤርትራ ከ2 ዓመት ተኩል በፊት ከ16 ዓመታት በኋላ ወደ ኢጋድ ተመለሰች ቢባልም ድርጅት ውስጥ ነበረች ማለት አይቻልም። ለየትኛውም የባለብዙ መድረክ መልታይላተራል ድርጅት ከፍላ እንደማታውቀው ሁሉ ለኢጋድም የሚጠበቅባትን የአባልነት ክፍያ ከፍላ አታውቅም። ኢሳያስ አፈወርቂ ለአፍሪካ ህብረት ወይም ለኢጋድ ገንዘብ ከሚያወጡ ለአንድ አማጺ ድርጅት በጀት ቢመድቡ የሚመርጡ ናቸውና ድርጅቱን ሊቀጥሉበት አልወደዱም። የዚህ ምክንያቱ ምንድነው ተብሎ የተጠየቁ አስተያየት ሰጪዎች ነገሩን ከወርቅነህ ገበየሁ ጋር ያያይዙታል። ድርጅቱን ተመልሰንበታል ያልነው ኬንያ የምትመራው ይሆናል ብለን ነበር። ይሁን እንጂ አብይ አህመድ ለሚያካሂዱት አካባቢያዊ ጥፋት ድርጅቱን እየተጠቀሙበት ነው፣ ለዚህም ወርቅነህ ገበየሁ እየሰሩላቸው ነው ብለው የሚያምኑት ሻቢያዎች አንድ አባል አገር ሌላውን አባል አገር ስለመውረድ ሲዘጋጅና ሲዝት ዝም አለ በማለት አብይ ኤርትራና ሶማሊያን እንደሚወጉ ሲናገሩ የወርቅነህ መስሪያ ቤት ዝም ማለቱን አለያም መተባበሩን ይጠቅሳሉ። እናም ሰሞኑን ኢሳያስ ከተጓዙበት ሳውዲ አረቢያ ሳይመለሱ ኤርትራ ከኢጋድ መውጣቷን በማስታወቂያ ሚኒስትራቸው በኩል
አሳውጀዋል። ምንጮቻችን እንደሚሉት ይህንን ጉዳይ ኤርትራ ይፋ ከማድረጓ በፊት ለቅቄያለሁ የሚለውን ደብዳቤ ለራሱ ለኢጋድ ልካለች። በእርግጥም ኢጋድ የተሰኘው ድርጅት የአብይ አህመድ ጉዳይ መፈጸሚያ ሆኗል የሚለውን የሚያነሱ ሰዎች ጠቅላይ ሚኒስትሩ በአገር ውስጥ ለሚያካሂዱት ጦርነት የዲፕሎማሲ መሳሪያ ሆኖ እያገለገለ ነው ይላሉ። ለዚህም ወርቅነህ ገበየሁን እንደሚጠቀሙ ይናገራሉ። ወርቅነህ የአብይን ጦርነቶችና የውጊያ እቅዶች በማስመልከት እንደ ገለልተኛ ሀገር መግለጫ ለማውጣት ሲፈልጉ እዚህ ቦታ ላይ የተቀመጥከው እኔ እዚህ ስላለሁ ነው፣ እንደ ሾምክህ ሁሉ አስነሳለሁ እያሉ እንደሚያስፈራሯቸውም ምንጮቹ ይናገራሉ። እናም ኢጋድ ስለ ሱዳን ጦርነት ስብሰባ ሲጠራ፣ ስለ ሶማሊያ ሲወያይ ይህንን ያህል ዓመት በቀውስ ውስጥ ስላለችውና ሚሊዮኖችን የፈጀ እልቂት ስለምታካሄደው የአብይ አህመድ ኢትዮጵያ አጀንዳ አድርጎ ኢጋድ ለስብሰባ ተቀምጦ ያውቅም። ይህ እየተደረገ ያለው ደግሞ በወርቅነህ ገበየሁ ምክንያት ነው የሚሉት ምንጮች በትግራይ የተካሄደውን ጦርነት የህግ ማስከበር ዘመቻ ነው ብሎ መግለጫ ካወጣ በኋላ የአፍሪካ ህብረትም ይህንኑ እንዲደግም መደረጉን ያስታውሳሉ። ሰሞኑን ደግሞ ከአማራ ክልል የጦርነት ተዋንያን መካከል አንዱ የሆነው የማስረሻ ሰጤ ወገን እጅ ሲሰጡ የወርቅነህ ገበየሁ ኢጋድ ድግሱ ላይ ተገኝቷል። ስለ ሁኔታው የጠየቅናቸው አንድ የኢጋድ ባልደረባ ስለ ጉዳዩ ምንም የምናውቀው ነገር አልነበረም፣ ከፋኖ ጋር የሰላም ስምምነት ልናደርግ ነውና ተገኙ ተብለን ከአብይ ሰዎች ጥሪ ሲቀርብልን እኛም ተደንቀን ነበር፣ ሰርፕራይዝ ሆነናል። እንኳን ነገሩ የአብይ ጉዳይ ሆኖና ወርቅነህ ገበየሁ ድርጅቱን እየመሩት ይቅርና ማንም አባል አገር ለተመሳሳይ ዓላማ ሲጠራን እምቢ ማለት አንችልም። የመፈራረሚያ ስነ ስርዓቱ ላይ ከመታደም በፊትና በኋላ ግን ምንም የምናውቀው ነገር አልነበረም። ድርጅቱን በድጋሚ ለአገር ውስጥ ፕሮፓጋንዳ እንደተጠቀሙበት የተረዳኑ ከዚያ በኋላ በተነሳብን ቁጣና ተቃውሞ ነው ሲሉም ነገሩን ያብራሩታል። ግምታቸውን ሲያስቀምጡም በዚህ ጉዳይ ላይ ኢጋድ ተሳትፏል መባሉ ኤርትራ ድርጅቱን ለቅቄ ወጥቻለሁ እንድትል ሳያደርጋት አልቀረም በማለት ያክላሉ። እስክንድር ነጋ በተባሉ የቀድሞ የባልደራስ መሪ ይመራል የሚባልለትና ማስረሻ ሰጤ አባል የነበሩበት የፋኖ አንጃ በአፍቃሪ ሻዕቢያነቱ የሚታወቅና በግልጽም የኤርትራን ድጋፍ ለማግኘት አስመራ ድረስ የሚኳትን እንደሆነ ሲናገር እንደነበር በማስታወስ ማስረሻን እጅ እንዲሰጡ በማድረግ ሂደት ውስጥ ኢጋድ ተሳትፏል መባሉ ኤርትራ አንድ የጡት ልጇን እንዳጣች እንድትቆጥረው አድርጓታል ይላሉ። እናም ይህ ሲሆን እያየች ላለመቀጠል ራሴን አግልያለሁ በማለት የድርጅቱን የአባል አገራቱ ሳይሆን የአብይ ፕሮፓጋንዳ የጦርነትና የወረራ መሳሪያ ሆኗል። ለዚህም ወርቅነህ እየሰሩ ነው ብላ ታምናለች በማለት ያክላሉ። በእርግጥ በኢትዮጵያን ተሳትፎ ተመስርቶ በኢትዮጵያን ጥረት ጎልብቶ በአንድ ወቅት ዝነኛ የነበረውና የኢትዮጵያ ብሔራዊ ጥቅም ማስከበሪያ የነበረው ዛሬ የአብይ አህመድ ጦርነቶች የዲፕሎማሲ ክንፍ ሆኗል የሚባልለት ኢጋድ በአባል አገራቱ እምነት እየታጣበት ጭልጭል በማለት ላይና እየሞተ ያለ ድርጅት ነው በመባል ላይ ነው። ለዚህም ገዳዩ አብይ አህመድ ናቸው። በአካባቢው ያሉ ሁሉም አገራት አማራጭ ድርጅቶች አሏቸው። እነ ኬንያና ኡጋንዳ ሌሎችንም ያሰባሰቡበት ኢስት አፍሪካን ኮሚዩኒቲ የሚባል ድርጅት አላቸው። እነ ሶማሊያና ሱዳን የአረብ ሊግ አባል ናቸው። ምንም አማራጭ የሌላት ኢትዮጵያ ደግሞ ኢጋድን እየገደለችው ነው። እዚህ ጋር ደግሞ አንድ አስገራሚ ተቃርኖ አለ። አብይ አህመድ ኢጋድን ለመግደል ተግተው ሲሰሩ ለማትረፍ ድርጅቱን ለማዳን እየጣሩ ነው የሚባልላቸው ወርቅነህ ገበየሁ ናቸው። እንዴት የሚለውን ጉዳይ በቀጣይ ጥንቅሮቻችን እንመለስበታለን። መልካሙን ሁሉ በመመኘት በዚሁ እንሰናበታለን።